መጽሐፈ ኢያሱ ምዕራፍ 1 ቁጥር 2 ባሪያዬ ሙሴ ሞቷል። አሁን አንተና ይህ ሕዝብ ሁሉ ተነስታችሁ ለእስራኤል ልጆች ወደ ምሰጣቸው ምድር ይህንን ዮርዳኖስ ተሻገሩ። መጽሐፈ ነገሥት ምዕራፍ 2 ቁጥር 8 ኤልያስም መጎናጸፊያውን ወስዶ ጠቀለለው፣ ውሃውንም መታ፣ ወዲና ወዲያ ተከፈለ፣ ሁለቱም በደረቅ ተሻገሩ። ወደ ዕብራውያን ሰዎች ምዕራፍ 11 ቁጥር 29 በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። የግብፅ ሰዎች ግን ሲሞክሩ ተዋጡ። ጌታ አምላክ ሆይ በጌታ በኢየሱስ ስም ለእኛ መሻገር ይሁን። እግዚአብሔር አምላክ ሆይ እንዳንሻገር እግራችን ላይ ገደብን ያስቀመጠ በናዝሬቱ ጌታ በኢየሱስ ስም የትኛውንም ገደብ አልፈን የትኛውንም ሰንሰለት ከላያችን ላይ በጥሰን እንድታሻግረን እንጸልያለን። እንደ እግዚአብሔር ቃል በኢየሱስ ስም ለሁሉም መሻገርን ያደረገው የእግዚአብሔር እጅ በኢየሱስ ስም ለእናንተም መሻገር እንዲያደርግ ለሕይወታችን መሻገርን እንዲያደርግ በናዝሬቱ ጌታ በኢየሱስ ስም ዛሬ በኃይል እንጸልያለን። በእምነት በእግዚአብሔር ፊት በቀረባችሁበት በየትኛውም የጸሎት ርዕሳችሁ አታፍሩ። በእግዚአብሔር ፊት ለመሻገር የጸለያችሁትን ጸሎት በሙሉ እግዚአብሔር እንድትሻገሩ አድርጎ ይመልስላችኋል። መሻገር ይሆንላችኋል። ጌታ ኢየሱስ ወደ ማዶ ይሻገሩ ዘንድ ግድ አላቸው እንደሚል ቃሉ ራሱ በጌታ በኢየሱስ ስም ዛሬ መሻገር ይሆንላችሁ ዘንድ እግዚአብሔር አምላክ በሕይወታችሁ ላይ መሻገር ይሆንላችሁ ዘንድ መውጣት ይሆንላችሁ ዘንድ ከተገደባችሁበት ከተወሰናችሁበት እንዳትወጡ ከተከለከላችሁበት በሕይወታችሁ ላይ ደስተኛ እንዳትሆኑ ገደብን ካስቀመጠባችሁ ከጠላት እጅ አምልጣችሁ ወደ ቀጣዩ ምዕራፍ መሻገር ይሆንላችሁ ዘንድ በጌታ በኢየሱስ ስም በኃይል ዛሬ ልጸልይ ወደ እናንተ መጥቻለሁ። አብረን ይህንን ጸሎት እየጸለይን በናዝሬቱ ጌታ በኢየሱስ ስም መሻገር ይሆንልናል። የሌሊት የጸሎት ርዕሳችን መሻገር ሆኖልናል በሚል ዛሬ በኃይል እንጸልያለን። እግራችን ይፈታል፣ እጃችን ይፈታል። ባለን በሌለን ኃይል በእግዚአብሔር ፍጥነት በኢየሱስ መሻገር ይሆንልናል። በእውነት አምናለሁ። በቤታችሁ መሻገር ይሆናል። በስራችሁ ላይ መሻገር ይሆናል። በቢዝነሳችሁ ረገድ መሻገር ይሆናል። መሻገር በእግዚአብሔር ኃይል እንጂ በሰው ኃይል አይሆንም። አያችሁ፣ በደረቅ ምድር እንደሚያልፉ በኤርትራ ባህር በእምነት ተሻገሩ። ምን እያሰቡ ነው? በደረቅ ምድር እንደሚያልፉ እየመሰላቸው፣ እግዚአብሔር ግን በኤርትራ ባህር በእምነት እንዲሻገሩ አደረጋቸው። ግብፃውያን ሰዎች ግን ሲሞክሩ ተዋጡ። የግብፅ ኃይል በጦራቸው ባላቸው ብቃት፣ ባላቸው ጥበብ፣ ባላቸው ዕውቀት፣ ባላቸው ችሎታ ሲሞክሩ ምን አሉ? ተዋጡ። እድል አይደለም የሚያሻግር፣ ጥበብ አይደለም የሚያሻግር፣ ችሎታ አይደለም የሚያሻግር። ወደ ቀጣዩ ምዕራፍ የሚያሻግር በእግዚአብሔር ላይ ያለ ብርቱ እምነት ነው። ዛሬ በእምነት የምትጸልዩት ጸሎት እግዚአብሔር አምላክ ምስክሬ ነው፣ ዛሬ ላይ ያላችሁበት ስፍራ እንዳትገኙ አድርጓችሁ ወደ ቀጣዩ ምዕራፍ እንድትሻገሩ ያደርጋችኋል። በእግዚአብሔር ፊት ዛሬ መሻገር ይሆንላችኋል። ዛሬ በኃይል እንጸልያለን። መሻገር ይሆንልኛል ብላችሁ የምታስቡ ሰዎች፣ የምታምኑ ሰዎች በእግዚአብሔር ፊት በብርቱ ጸሎት ዛሬ እንቆማለን። መሻገር ይሆንልናል። በኃይል መሻገር ይሆናል። በስራችሁ መሻገር ይሆናል። በኃይል በእግዚአብሔር እምነት እንቆማለን። መሻገር ይሆናል። በኃይል መለቀቅ ይሆናል። በምድሪቷ የቆዳ ስፋት ልክ በጌታ በኢየሱስ ስም መለቀቅ ይሆናል። እግራችሁን የያዘ በኢየሱስ ስም ይለቃል። እጃችሁን የያዘ ይለቃል። አይምሯችሁን የያዘ ይለቃል። ልባችሁን የያዘ ይለቃል። መሻገራችሁን የጠላ መከናወናችሁን የጠላ እሷ እኮ ካለፈላት ትበልጠኛለች፣ እሱ ካለፈለት እኮ ይበልጠኛል የሚል መንፈስ
የሚይዝ መንፈስ፣ ልብን፣ እጅን፣ እግርን የሚይዝ መንፈስ በጌታ በኢየሱስ ስም እኔ ዛሬ ጸልያለሁ። አብሮኝ ከሚጸልዩ ከቅዱሳን ጋር ተባብሬ በኢየሱስ ስም መሻገር በሕይወታችን ላይ ሆነ። መሻገርን ተናገርኩኝ። እግዚአብሔር ሆይ ከሚሻገሩ ሰዎች እንጂ ከሚሞክሩ ሰዎች ወገን እንዳልሆንን እናውቃለን። አንተን አምነን በባህር ውስጥ አንሰጥምም። አንተን አምነን በአውሬ አንበላም። በአንተ እምነት እንንቀሳቀሳለን። በእሳቱ ጉልበት አንቃጠልም። በአንተ እምነት ወጥተናል። በተወረወርንበት በዚያ በአናብስቶች አንበላም፣ እንወጣለን። በእምነት ኃይል የእሳቱን ጉልበት እናጠፋለን። በእምነት ኃይል በደረቅ ምድር እንደሚሻገሩ በባህር ደግሞ በኤርትራ ባህር እንደተሻገሩ እንደዚያ እንደ እስራኤላውያን ዛሬ በጌታ በኢየሱስ ስም መሻገር ይሆናል። ጠላቶቻችን ተከትለው በገቡበት ሰዓት ለነሱ ግን መጥፋት ይሆናል። ለነሱ ግን ለአንዴና ለመጨረሻ ጊዜ ከኛ መለየት ይሆንላቸዋል። አባት ሆይ በጌታ በኢየሱስ ስምና ሥልጣን ባንተ ፊት እኛ ዛሬ በኢየሱስ ስም ስለ መሻገር በመሻገር እንድትረዳን እጅ እንዲያሻግረን ካለን ሁኔታ ውስጥ ካለን ከተያዝንበት ከየትኛውም አይነት ችግር ውስጥ በጌታ በኢየሱስ ስም እንድታወጣን ስንል በኃይል እንጸልያለን። የሚያሻግረው ጉልበትህ በእኛ ላይ ይምጣ። የሚያበረታው ጉልበትህ በእኛ ላይ ይለቀቅ። አሻግረን፣ አውጣን። ሞካሪዎች ሳይሆን ተሻጋሪዎች አድርገን። ቢዝነሳችን ተሻጋሪ ይሁን፣ ስራችን ተሻጋሪ ይሁን፣ ነገሮቻችን ተሻጋሪ ይሁኑ። እግዚአብሔር አባት ሆይ መሻገር በሕይወታችን ላይ ሆነ። በስራችን ላይ መሻገር ሆነ። በቤታችን መሻገር ሆነ። በኑሯችን ላይ መሻገር ሆነ። እግዚአብሔር ሆይ በእኛ ነገር ላይ አንተ ጣልቃ ስለገባ እናመሰግናለን። በሕይወታችን ላይ ጣልቃ ስለገባ እናመሰግናለን። አባት ሆይ ከዚህ ሰዓት ጀምሮ መሻገር ስለሆነልን፣ አልፎ መሄድ ስለሆነልን፣ መውጣት ስለሚሆንልን፣ በጉልበትህ ስለምትባርከን፣ በኃይልህ ስለምትባርከን በማላባሺ ዲግባ እግዚአብሔር ሆይ በጌታ በኢየሱስ ስም እግዚአብሔር አባት ሆይ እንደምንሻገር አምነ በፊትህ በኢየሱስ ስም እንጸልያለን። ዛሬ ማታ በእያንዳንዳችን ሕይወት ላይ መሻገር ይሁን። እግዚአብሔር ሆይ ቢዝነሳችን ተሻጋሪ ይሁን። ሕይወታችን ተሻጋሪ ይሁን። ገድቦ የያዘ በባህር የተከለለ በጌታ በኢየሱስ ስም አየሩን ሰንጥቀን እንድናልፍ የማይፈልግ አልፈን በሌላ ሀገር ላይ እንዲሳካልን የማይፈልግ ቪዛ የሚከለክል መንገድ ዘጊ አየሩን የሚዘጋ ባህሩን የሚዘጋ መንገዶቻችን ላይ አጥር ያስቀመጠ እንዳንሻገር ወጀብ የሚያስነሳ ማዕበልን የሚያስነሳ ኢየሱስ ይሻገሩ ዘንድ ግድ ባላቸው ጊዜ እንዲሻገሩ በተንቀሳቀሱ ሰዓት እኩለ ሌሊት ላይ በአራተኛው ምዕራፍ ማለትም 9 ሰዓት 10 ሰዓት ላይ ድቅድቅ ጨለማ በሆነ ሰዓት ማዕበልና ወጀብ ተነሳ። አስጨናቂ ጊዜ ሆነባቸው ሊሻገሩ በተነሱበት ሰዓት። ነገር ግን መከራው በረታባቸው፣ ጭንቀቱ በረታባቸው። ሊያመልጡ የማይችሉበት አይነት ሁኔታ ውስጥ ገቡ። ምክንያቱም መሻገራቸውን የጠላ መንፈስ አለ። ማለፋቸውን የጠላ ንፋስና ወጀብ አለ። ይውላችሁ ልትነሱ ልትሻገሩ በተነሳችሁ ጊዜ ማዕበሉን የሚያስነሳው መንፈስ ይሞታል። ወጀቡን የሚያስነሳው መንፈስ ይሞታል። እናንተ ዛሬ አልፋችሁ እንድትሻገሩ በጌታ በኢየሱስ ስም የሚረዳችሁን የሰማይን እጅ ከእግዚአብሔር መቀበል ይሆንላችኋል። ይውላችሁ አትሰጥሙም። ወደ ማዶ ትሻገራላችሁ። ወደ ቀጣዩ ምዕራፍ ትሻገራላችሁ። ወደ ቀጣዩ የቢዝነስ ዓለም ትሻገራላችሁ። ወደ ጤናችሁ ወዳለበት ትሻገራላችሁ። ዛሬ ከችግሮቻችሁ ተለይታችሁ እግዚአብሔር ወደሚወደው ወደዚያ ስፍራ ወደ መሻገር ይሆንላችኋል። የሚያሻግራችሁ እጅ በኢየሱስ ስም ይመጣል ወደ እናንተ። እግዚአብሔር አባቶች ስለረዳቸው ስለዚህ ሰዓት አመሰግናለሁ። ጉልበትህ ስለተለቀቀ
አቅም ስለተለቀቀ፣ ጸጋ በላያቸው ላይ በሙላት ስለመጣ አመሰግናለሁ። ከዚህ በፊት የምንጠራበትን ማንነት፣ ከዚህ በፊት የምንታወቅበትን መታወቂያ፣ ከዚህ በፊት የምንጠራበትን ስም እንድትለውጠው ያ ድሃው፣ ያቺ ድሃዋ፣ ያቺ በሽተኛዋ፣ ያቺ ችጋራሟ፣ ያቺ ነገር የሚጨነግፍባት፣ ያ ሰው ነገሩ ሁሉ የሚበላሽበት ተብሎ ስም ይወጣልን ሆኖ የምንኖርበት ዘመን አበቃ። አሁን አንተ ትነካናለህ፣ አሁን አንተ ትጎበኛናለህ፣ አሁን አንተ ትለውጠናለህ፣ አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው የሚል፣ አንቺ ጀግና ሴት ነው የሚልሽ እግዚአብሔር ሲመጣ። እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም፣ አንቺ የወደቅሽዋ አይልሽም፣ አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን፣ በችግርሽ ስም የሚሰጥ፣ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራህ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደ ማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራም። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ፣ ወደ ጤናሽ ገባ፣ ወደ ኑሮሽ ገባ። ኢየሱስ ገባ። አንተ እግዚአብሔር ምስክሬ ነው፣ የጠበቅከው ሌላ ነው፣ ግን ካልጠበቅከው በረከት ጋር መገናኘት ሆኖልሃል። ካላሰብከው ክንውን ጋር መገናኘት ሆኖልሃል። እግዚአብሔር ካየልህ ካዘጋጀልህ በረከት ጋር በኢየሱስ ስም በዚህ ምሽት እግዚአብሔር እንዲህ ሲያገናኝ አያለው። ነገሮች እግዚአብሔር አምላክ በነገሮች ላይ ጣልቃ ገባ። በሕይወትህ ላይ ጣልቃ ገባ። ቤትህን እግዚአብሔር ለወጠው። ስራህን እግዚአብሔር ለወጠው። አገልግሎትህን እግዚአብሔር ለወጠው። ባለበት ስፍራ እንዳትቀር አድርጎ እግዚአብሔር ቀየረ። ማንነትህ ተለወጠ። ሕይወትህ ተለወጠ። ስራህ ተለወጠ። ቤትህ ተለወጠ። አገልግሎትህ ተለወጠ። በኢየሱስ ስም ቢዝነሳችሁ ተቀየረ። ከዚህ ምሽት ጀምሮ እግዚአብሔር ጣልቃ ገባላችሁ። ባላችሁበት ስፍራ ተደብቃችሁ አትቀሩም። ተሰውራችሁ አትቀሩም። እግዚአብሔር ከዚያ ከተደበቃችሁበት በአለቅት ንቃቃት በገደል መሸሸጊያ ውስጥ ካላችሁበት በጨለማ ካላችሁበት መውጣትን ያደርግላችኋል። መውጣትን ያደርግላችኋል። ወጣው 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 የምትሉበት ጊዜ ነው። እግዚአብሔር ለብዙ ሕዝብ በረከት ያደርጋችኋል። በረከት ያደርጋችኋል። ባላችሁበት ስፍራ ባላችሁበት በየትኛውም አይነት ቦታ እግዚአብሔር ለናንተ ቅድሚያ ሲሰጣችሁ ያለው ቅድሚያ ሲሰጣችሁ አያለው። ነገሮቻችሁ ተቀየረ። ቤታችሁ ተቀየረ። እግዚአብሔር ጎበኛችሁ። እግዚአብሔር አሰበኝ። እግዚአብሔር ቤቴን ለወጠው። እግዚአብሔር መታሰብን አደረገልኝ ብላችሁ የምታወሩበት ምሽት ሆነላችሁ። ብላችሁ የምትናገሩበት ምሽት ሆነላችሁ። የእግዚአብሔር እጅ በላያችሁ ላይ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠላችሁ። ዛሬ እግዚአብሔር ጉብኝቱን በላያችሁ ላይ አድርጓል።
ደስ ይበላችሁ። ባላችሁበት ስፍራ አትጠወልጉም፣ አትደርቁም፣ አትከስሩም። መንፈስ ቅዱስ በላያችሁ ላይ መልካም ሐሳቡን መልካም እጁን ዘርግቶላችኋል። እሰይ ደስ ይበላችሁ። እግዚአብሔር ረዳችሁ፣ እግዚአብሔር አገዛችሁ፣ እግዚአብሔር በጽድቅ አቆማችሁ፣ እግዚአብሔር ለክብር አቆማችሁ። በነገር ሁሉ መከናወን እድል ፋንታችሁ ሆኗል። በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በነገር ሁሉ መውጣት ሆነላችሁ። ከዚያ ከማይመጥናችሁ ከጨለማው ዓለም መውጣት ሆነላችሁ። ከዚህ በፊት የምንጠራበትን ማንነት፣ ከዚህ በፊት የምንታወቅበትን መታወቂያ፣ ከዚህ በፊት የምንጠራበትን ስም እንድትለውጠው ያ ደሃው፣ ያቺ ደሃዋ፣ ያቺ በሽተኛዋ፣ ያቺ ችጋራሟ፣ ያቺ ነገር የሚጨነግፍባት ያ ሰው ነገሩ ሁሉ የሚበላሽበት ተብሎ ስም ይወጣልን ሆኖ የምንኖርበት ዘመን አበቃ። አሁን አንተ ትነካናለህ፣ አሁን አንተ ትጎበኛናለህ፣ አሁን አንተ ትለውጠናለህ፣ አሁን አንተ ታሪካችንን ትቀይረዋለህ። እንደ ሌላ ሰው፣ እንደ ሌላ ማንነት፣ እንደ ሌላ ኃይል እንዳለው ብርቱ እንደሆነ ሰው በኢየሱስ ስም ታሪካችንን ቀይረው፣ ኃይላችንን ቀይረው፣ ማንነታችንን ቀይረው፣ ቤታችንን ቀይረው፣ ያለንበትን ቤት ሁሉ ለውጥልን ጌታ ሆይ፣ ለውጥልን ጌታ ሆይ። በፊትህ ልንሆን መተን መልስን ይዘን እንሄዳለን። ስማችን በፊትህ ሆኖ እንደ ከዚህ በፊቱ ሰፈር ላይ እንደሚጠራው ስም አይደለም እግዚአብሔር ሲጠራ የሚጠራው። አንተ ብርቱ ኃያል ነው ሚለ፣ አንቺ ጀግና ሴት ነው ሚልሽ። እግዚአብሔር ሲመጣ እግዚአብሔር ሲጠራሽ እንደነሱ አይጠራሽም። አንቺ ደካማዋ አይልሽም፣ አንቺ የወደቅሽዋ አይልሽም፣ አንቺ ኃጢአተኛዋ አይልሽም። እግዚአብሔር በማንም ላይ አይፈርድም። እግዚአብሔር ፈራጅ አይደለም። እግዚአብሔር ያንቺን ኃጢአት፣ ያንቺን በሽታ፣ ያንቺን ድህነት፣ ያንቺን ችግር ከላይሽ ላይ መንቀል የሚፈልግ አምላክ እንጂ አንቺን በኃጢአትሽ የሚኮንን በችግርሽ ስም የሚሰጥ ባለሽ በዚያ በምትታወቂው መታወቂያሽ የሚያውቅሽ አምላክ አይደለም። እግዚአብሔር የሚጠራሽ ስም አለሽ። በቁልምጫ ስም የሚጠራ አምላክ አለሽ። በቁልምጫ ስም የሚጠራሽ አምላክ አለሽ። በቁልምጫ ስም ጠርቼሻለሁ እንዳለ አንተን የሚጠራ በቁልምጫ ስም ነው። ኢቭን ስምህን እግዚአብሔር ሲጠራ በቁልምጫ እንጂ እንዲሁ ዝም ብሎ እንደ ማንኛውም ሰው ሰፈር ላይ እንደሚጠራው እንደዚያውኛው ስም አትጠራም። እግዚአብሔር ሕይወትህን ለወጠው፣ ቤትህን ለወጠው፣ ስራህን ለወጠው። እግዚአብሔር ታሪክሽን ለወጠው። ልዑሉ ወደ ቤትሽ ገባ፣ ወደ ሕይወትሽ ገባ፣ ወደ ስራሽ ገባ። ክንድህ በእኛ ላይ እንዲገለጥ፣ የማዳን ጉልበት በእኛ ላይ እንዲገለጥ፣ በኢየሱስ ስም የሚያሻግረው ክንድህ በእኛ ላይ እንዲገለጥ እግዚአብሔር አባት ሆይ በፊትህ እንጸልያለን። እግዚአብሔር አምላክ ሆይ መሻገር ይሁን፣ በስራችን መሻገር ይሁንልን፣ በኑሯችን መሻገር ይሁንልን። ጠላቶቻችን ካስቀመጡበት የአንዳንዱን ገደብ በኢየሱስ ስም አልፎ መሄድ ይሁንልን። ልዑል እግዚአብሔር ሆይ አሻግረን፣ አሻግረን፣ አሻግረን። እጃችን ይዘህ አውጣን። በጌታ በኢየሱስ ስም መውጣት ይሁንልን። ከየትኛውም አይነት ገደብ፣ ከየትኛውም አይነት ከያዘን ነገር በጌታ በኢየሱስ ስም ሃሌሉያ፣ ሃሌሉያ። የሚያሻግረው ያንተ ጸጋ መሻገር ይሆንልን ዘንድ በፊት ሞገስን አግኝተናል። በፊት የጸጋን ጉልበት አውቀናል። አሁን ደግሞ በኃይል መሻገር ይሁን። አሁን ደግሞ እንደ ቃል መሻገር ይሁንልን። በመንፈስ አቅም መውጣት ይሁንልን። እግዚአብሔር ጸጋንና መንፈስን ሙላብን፣ ኃይልን አስታጥቀን። የናዝሬቱ ኢየሱስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እግራችን የያዘ እግሮቻችን ላይ የገባ የሚያዘገየው መንፈስ ከኛ ላይ ይመታ። እግዚአብሔር ሆይ ጠላት ያስቀመጠውን ግድብ አልፈን መሻገር ይሁንልን። በጌታ በኢየሱስ ስም መውጣት ይሁንልን። ወጣው
ወጣው፣ ተሻገርኩኝ ወደ ድሌ፣ ወደ በረከቴ ወዳለበት፣ ክንውኔ ወዳለበት፣ ባለጠግነቴ ወዳለበት፣ ደስታዬ ወዳለበት፣ ስኬቴ ወዳለበት፣ እግዚአብሔር ወዳዘጋጀልኝ፣ እግዚአብሔር አምላክ ወዳስቀመጠው ወደዚያ ስፍራ መውጣት ሆነልኝ። ወደዚያ ስፍራ መውጣት ሆነልኝ በጌታ በኢየሱስ ስምና ስልጣን። ከዚህ ሰዓት ጀምሮ በኃይል መውጣት ሆነ። በኃይል መውጣት ሆነ። እግዚአብሔር የሚያዘገየውን መንፈስ ከላያችሁ ላይ መጥቶታል። የሚያዘገየውን የጠላትን እጅ ክንድ በኢየሱስ ስም ሰብሮታል። እግዚአብሔር አባት እግዚአብሔር ጦሩን የፈርዖንን ጦር ፈረሱንና ፈረሰኛውን ተዋጊዎቹን በባህር የጣለ እግዚአብሔር አብሯችሁ ሊሻገሩ በሚፈልጉ በእስራኤላውያን ዘንድ በኢየሱስ ስም ካለ ሀብት ሊካፈሉ እየተከተሉ ሊይዟቸው እያሳደዱ ካሉ ከክፎች ከግብፃውያን ሰራዊት ያስመለጠ የእግዚአብሔር እጅ ቤትን ያስመልጠሃል። ከጠላት እጅ ከሚከተል ለዘመናት እንዳትሻገር ከሚያሳድድ ሊይዝ ከሚፈልግ ሊያስገብር ከሚፈልግ ከጠላት እጅ በጌታ በኢየሱስ ስም እግዚአብሔር አስመለጠ። እግዚአብሔር አስመለጠ። እግዚአብሔር ልዑል ቅዱስ አባት አስመለጠ። ወጥመድ ተሰበረ፣ እኛም አመለጠን ይላል ቃሉ። ማምለጥ ሆኖላችኋል። መያዝ አይሆንም በጌታ በኢየሱስ ስም። በስውር በእናንተ ላይ የተጠመደ የጠላት ወጥመድ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል 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 ተሰበረ 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 ተሰበረ። እናንተን አስሮ የያዘ እናንተን ተብትቦ የያዘ እናንተ ላይ የተከማቸ የመከራ ጉልበት የመከራ ኃይል ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ተገለበጠ ተገለበጠ ተገለበጠ። እግዚአብሔር ድል ሲሰጣችሁ አያለሁ። እግዚአብሔር ሞገስ ሲሰጣችሁ አያለሁ። እግዚአብሔር ባለጠግነትን ሲሰጣችሁ አያለሁ። እግዚአብሔር ክንውንን ሲሰጣችሁ አያለሁ። እግዚአብሔር በስኬት ሲባርካችሁ አያለሁ። አልፋችሁ መሻገር ሲሆንላችሁ አያለሁ። በጌታ በኢየሱስ ስምና ስልጣን ከየትኛውም ከተያዛችሁበት ስፍራ ወደፊት የምትወጡበት ጊዜ ደረሰ። ሰዓቱ ደረሰ። ከአለት ንቃቃት ከገደል መሸሸጊያ ያለሽ ርግብ ሆይ ድምፅሽን አሰሚ። ነይ ውበትሽን ግለጪ በአደባባይ ድምፅሽን አሰሚ። ነይ ውበትሽን መልክሽን አሳይ። እግዚአብሔር ከተደበቅሽበት የሚያወጣበትን ዘመን አምጥቶልሻል። ከተሰወርሽበት የምትወጪበት ጊዜ ነው። ከአለት ንቃቃት ከገደል መሸሸጊያ ተደብቀሽ ለብዙ ዘመን የኖርሽ አንቺ ሴት አሁን የምትወጪበት ጊዜ ነው። አሁን የምትገለጪበት ጊዜ ነው። በአደባባይ የምትታይበት ጊዜ ነው። ለሰዎች የምታንጸባርቂበት ጊዜ ነው። የክብርሽ ጊዜ ደረሰ። የክብርሽ ጊዜ ደረሰ። የባለጠግነትሽ ጊዜ ደረሰ። ክንውን ያጣሽበት ቦታ ሁሉ ላይ የእግዚአብሔር እጅ በክንውን ኃይል ወደ አንቺ ሲመጣ አይቻለሁ። እግዚአብሔር በክንውን ሲነካችሁ አያለሁ። በጌታ በኢየሱስ ስም መከናወን ሆነላችሁ። በነገር ሁሉ ስኬትን የሚሰጥ ባለጠግነትን የያዘ የሰማይ ደጅ በጌታ በኢየሱስ ስም በኃይል ወደ እናንተ ተለቀቀ። በኃይል ወደ እናንተ ተለቀቀ። ወደ ኑሯችሁ፣ ወደ ቤታችሁ፣ ወደ ስራችሁ፣ ወዳላችሁበት ስፍራ ሁሉ የእግዚአብሔር የባለጠግነት እጅ በኢየሱስ ስም ተገለጠ። ከዚህ ምሽት ጀምሮ የእግዚአብሔር ጣት በላያችሁ ላይ መጣች። የእግዚአብሔር ጣት በላያችሁ ላይ ተገለጠ። የእግዚአብሔር ክንድ በላያችሁ ላይ ተገለጠ። ሊያወጣችሁ መጥቷልና ሊቀይራችሁ መጥቷልና በኃይል በዚህ ስፍራ በክብር ተንበርክከን በእግዚአብሔር ፊት እንጸልያለን። መልስን የምትሰጥ አንተ ነህ። እግዚአብሔር ሆይ ለነገሮች መፍትሄ አለህ። አንድ ቅዱስ ታማኝ አምላክ አንተ ብቻ ነህ። ዛሬ በፊትህ እንጸልያለን። በነገር ሁሉ መልካምን ነገር እንድታደርግ፣ በነገር ሁሉ ቸርነትን እንድታደርግ፣ በነገር ሁሉ ያንተን በጎነት እንድትገልጥ እኔ በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ በሄዱበት ስፍራ ሁሉ ጭንገፋ አይሆንም። በሄዱበት ስፍራ ሁሉ
በራቸውን የሚዘጋ እጅ ተሰብሯል። በሄዱበት ስፍራ ሁሉ፣ በረገጡበት ከተማ፣ በሚወጡበት በሚገቡበት ስፍራ ሁሉ የእግዚአብሔር ሞገስ በላያቸው ላይ ይረፍ። መውጣትንና መግባትን እግዚአብሔር አደረገላቸው። እግዚአብሔር ቅድሚያ ሰጣቸው። እግዚአብሔር የሚያሳርፈውን ክንድ በላያችሁ ላይ ገለጠ። መልካም 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 ሆነላችሁ። የእግዚአብሔር መልካምነት በላያችሁ ላይ ተገለጠ። ሰማይ ስለናንተ ዝቅ አለ። ሰማይ ስለናንተ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠ። እግዚአብሔር ቀደመ። ሰማይ በእናንተ ላይ ዘንበል አለ። በስራችሁ ላይ ዘንበል አለ። በኑሯችሁ ላይ ዘንበል አለ። እግዚአብሔር መከራሽን አስረስቷል። መከራህን አስረስቷል። እግዚአብሔር ቀደመ። ሰማያዊ በሆነ ባለጠግነት እግዚአብሔር ባዘጋጀልህ በረከት በጌታ በኢየሱስ ስም መታሰብ ሆኖልሃል። መውጣት ሆኖልሃል። መከናወን ሆኖልሃል። ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም በምንጸልይበት በዚህ ስፍራ በኃይል ስለተገለጥክ፣ ሙላትህ ስለተገለጠ፣ መገኘትህ በዚህ ስላለ፣ እህቶቼን ስለምትረዳ፣ ወንድሞቼን ስለምትረዳ፣ በሩቅ ያሉ በቅርብ ያሉ ስለሚነኩ ባሉበት ስፍራ እንደሚጠበቁ አውቄ እግዚአብሔር ሆይ በፊትህ በኃይል ጸልያለሁ። ከኔ ጋር በዚህ ስፍራ በጸሎት ለተንበረከኩ አብሮኝ ለሚጸልዩ ባሉበት ስፍራ ሁሉ እንድታገኛቸው እንድትነካቸው እኔ ጸልያለሁ። ማንነትህ ይገለጥ። በሕይወታችን ላይ ክብር ይገለጥ። የሚረዳው ያንተ ጸጋ በሙላት ይምጣ። እግዚአብሔር ሆይ የማዳንን ጉልበት አሳየን። የክብርን ጉልበት አሳየን። በጌታ በኢየሱስ ስም ቤታቸው ይነካ፣ ሕይወታቸው ይነካ፣ ስራቸው ይነካ። ባሉበት ስፍራ ደርቀው አይቅሩ። የሚያለመልም ጸጋ በላያቸው ላይ ይምጣ። የሚያለመልም የእግዚአብሔር ጸጋ በላያቸው ላይ ይለቀቅ። ቤታቸው ይነካ፣ ስራቸው ይነካ፣ ሕይወታቸው ትዳራቸው ይነካ። በእግዚአብሔር ጸጋ መለምለም ይሁንላቸው። በእግዚአብሔር የመንፈስ ጉልበት መውጣት ይሁንላቸው። ቅዱስ 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 ያለና የነበርክ ለዘላለምም የምትኖር እግዚአብሔር በዚህ ስፍራ ነገሮችን ልትለውጥ ስላለህ አከብራለሁ። መልስን የምትሰጥ አምላክ እናመሰግናለን። ሃሌሉያ ሃሌሉያ። ስለሰማን እናመሰግናለን። በዚህ ስፍራ በኢየሱስ ስም በምስጋና ደግሞ ወደ አንተ እመጣለሁ። ጸሎቴን ስለሰማህ አመሰግናለሁ። የልመናዬን ጩኸት ስለሰማህ አመሰግናለሁ። የጠየቅኩትን ጥያቄ ስላልከለከልከኝ አመሰግናለሁ። የጸለይኩበት ርዕስ ደግሞ ተመልሶ ስለማገኘው አመሰግናለሁ። ቤቴን ስለነካው አመሰግናለሁ። ኑሮዬን ስለነካው አመሰግናለሁ። ማንም ሊደርስ በማይችልበት ስፍራ ላይ ደርሰህ ሕይወቴን የቀየርክ አምላክ አመሰግናለሁ። ክብር ምስጋና ላንተ ይሁን። ዕውቅና ሰጥሃለሁ። እግዚአብሔር ሆይ ስምህን ከዘላለም እስከ ዘላለም ከትውልዴ ጀምሮ እስከሚመጣው አዲሱ ትውልድ ጭምር ያመሰግናለሁ። ክንድህ በእኛ ላይ እንዲገለጥ፣ የማዳን ጉልበት በእኛ ላይ እንዲገለጥ፣ በኢየሱስ ስም የሚያሻግረው ክንድህ በእኛ ላይ እንዲገለጥ እግዚአብሔር አባት ሆይ በፊትህ እንጸልያለን። እግዚአብሔር አምላክ ሆይ መሻገር ይሁን። በስራችን መሻገር ይሁንልን። በኑሯችን መሻገር ይሁንልን። ጠላቶቻችን ካስቀመጡበት የአንዳንዱን ገደብ በኢየሱስ ስም አልፎ መሄድ ይሁንልን። ልዑል እግዚአብሔር ሆይ አሻግረን እጃችን ይዘ አውጣን። በጌታ በኢየሱስ ስም መውጣት ይሁንልን። ከየትኛውም አይነት ገደብ ከየትኛውም አይነት ከያዘን ነገር በጌታ በኢየሱስ ስም ሃሌሉያ የሚያሻግረው ያንተ ጸጋ መሻገር ይሆንልን ዘንድ በፊት ሞገስን አግኝተናል። በፊት የጸጋን ጉልበት አውቀናል። አሁን ደግሞ በኃይል መሻገር ይሁን። አሁን ደግሞ እንደ ቃል መሻገር ይሁንልን። በመንፈስ አቅም መውጣት ይሁንልን። እግዚአብሔር ጸጋንና መንፈስን ሙላብን። ኃይልን አስታጥቀን። የናዝሬቱ ኢየሱስ ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም እግራችን የያዘ እግሮቻችን ላይ የገባ የሚያዘገየው መንፈስ ከኛ ላይ ይመታ። እግዚአብሔር ሆይ
ጠላት ያስቀመጠውን ግድብ አልፈን መሻገር ይሁንልን። በጌታ በኢየሱስ ስም መውጣት ይሁንልን። ወጣው ተሻገርኩኝ ወደ ድሌ፣ ወደ በረከቴ ወዳለበት፣ ክንውኔ ወዳለበት፣ ባለጠግነቴ ወዳለበት፣ ደስታዬ ወዳለበት፣ ስኬቴ ወዳለበት፣ እግዚአብሔር ወዳዘጋጀልኝ፣ እግዚአብሔር አምላክ ወዳስቀመጠው ወደዚያ ስፍራ መውጣት ሆነልኝ። ወደዚያ ስፍራ መውጣት ሆነልኝ። በጌታ በኢየሱስ ስምና ስልጣን ከዚህ ሰዓት ጀምሮ በኃይል መውጣት ሆነ። በኃይል መውጣት ሆነ። እግዚአብሔር የሚያዘገየውን መንፈስ ከላያችሁ ላይ መጥቶታል። የሚያዘገየውን የጠላትን እጅ ክንድ በኢየሱስ ስም ሰብሮታል። እግዚአብሔር አባት እግዚአብሔር ጦሩን የፈርዖንን ጦር ፈረሱንና ፈረሰኛውን ተዋጊዎቹን በባህር የጣለ እግዚአብሔር አብሯችሁ ሊሻገሩ በሚፈልጉ በእስራኤላውያን ዘንድ በኢየሱስ ስም ካለ ሀብት ሊካፈሉ እየተከተሉ ሊይዟቸው እያሳደዱ ካሉ ከክፎች ከግብፃውያን ሰራዊት ያስመለጠ የእግዚአብሔር እጅ ቤትን ያስመልጠሃል። ከጠላት እጅ ከሚከተል ለዘመናት እንዳትሻገር ከሚያሳድድ ሊይዝ ከሚፈልግ ሊያስገብር ከሚፈልግ ከጠላት እጅ በጌታ በኢየሱስ ስም እግዚአብሔር አስመለጠ። እግዚአብሔር አስመለጠ። እግዚአብሔር ልዑል ቅዱስ አባት አስመለጠ። ወጥመድ ተሰበረ፣ እኛም አመለጠን ይላል ቃሉ። ማምለጥ ሆኖላችኋል። መያዝ አይሆንም በጌታ በኢየሱስ ስም። በስውር በእናንተ ላይ የተጠመደ የጠላት ወጥመድ በጌታ በኢየሱስ ስም ከዚህ ሰዓት ጀምሮ በኃይል 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 ተሰበረ 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 ተሰበረ። እናንተን አስሮ የያዘ እናንተን ተብትቦ የያዘ እናንተ ላይ የተከማቸ የመከራ ጉልበት የመከራ ኃይል ከዚህ ሰዓት ጀምሮ በጌታ በኢየሱስ ስም ተገለበጠ ተገለበጠ ተገለበጠ። እግዚአብሔር ድል ሲሰጣችሁ አያለሁ። እግዚአብሔር ሞገስ ሲሰጣችሁ አያለሁ። እግዚአብሔር ባለጠግነትን ሲሰጣችሁ አያለሁ። እግዚአብሔር ክንውንን ሲሰጣችሁ አያለሁ። እግዚአብሔር በስኬት ሲባርካችሁ አያለሁ። አልፋችሁ መሻገር ሲሆንላችሁ አያለሁ። በጌታ በኢየሱስ ስምና ስልጣን ከየትኛውም ከተያዛችሁበት ስፍራ ወደፊት የምትወጡበት ጊዜ ደረሰ። ሰዓቱ ደረሰ። ከአለት ንቃቃት ከገደል መሸሸጊያ ያለሽ ርግብ ሆይ ድምፅሽን አሰሚ። ነይ ውበትሽን ግለጪ በአደባባይ ድምፅሽን አሰሚ። ነይ ውበትሽን መልክሽን አሳይ። እግዚአብሔር ከተደበቅሽበት የሚያወጣበትን ዘመን አምጥቶልሻል። ከተሰወርሽበት የምትወጪበት ጊዜ ነው። ከአለት ንቃቃት ከገደል መሸሸጊያ ተደብቀሽ ለብዙ ዘመን የኖርሽ አንቺ ሴት አሁን የምትወጪበት ጊዜ ነው። አሁን የምትገለጪበት ጊዜ ነው። በአደባባይ የምትታይበት ጊዜ ነው። ለሰዎች የምታንጸባርቂበት ጊዜ ነው። የክብርሽ ጊዜ ደረሰ። የክብርሽ ጊዜ ደረሰ። የባለጠግነትሽ ጊዜ ደረሰ። ክንውን ያጣሽበት ቦታ ሁሉ ላይ የእግዚአብሔር እጅ በክንውን ኃይል ወደ አንቺ ሲመጣ አይቻለሁ። እግዚአብሔር በክንውን ሲነካችሁ አያለሁ። በጌታ በኢየሱስ ስም መከናወን ሆነላችሁ። በነገር ሁሉ ስኬትን የሚሰጥ ባለጠግነትን የያዘ የሰማይ ደጅ በጌታ በኢየሱስ ስም በኃይል ወደ እናንተ ተለቀቀ። በኃይል ወደ እናንተ ተለቀቀ። ወደ ኑሯችሁ፣ ወደ ቤታችሁ፣ ወደ ስራችሁ፣ ወዳላችሁበት ስፍራ ሁሉ የእግዚአብሔር የባለጠግነት እጅ በኢየሱስ ስም ተገለጠ። ከዚህ ምሽት ጀምሮ የእግዚአብሔር ጣት በላያችሁ ላይ መጣች። የእግዚአብሔር ጣት በላያችሁ ላይ ተገለጠ። የእግዚአብሔር ክንድ በላያችሁ ላይ ተገለጠ። ሊያወጣችሁ መጥቷልና ሊቀይራችሁ መጥቷልና በኃይል በዚህ ስፍራ በክብር ተንበርክከን በእግዚአብሔር ፊት እንጸልያለን። መልስን የምትሰጥ አንተ ነህ። እግዚአብሔር ሆይ ለነገሮች መፍትሄ አለህ። አንድ ቅዱስ ታማኝ አምላክ አንተ ብቻ ነህ። ዛሬ በፊትህ እንጸልያለን። በነገር ሁሉ መልካምን ነገር እንድታደርግ፣ በነገር ሁሉ ቸርነትን እንድታደርግ፣ በነገር ሁሉ ያንተን በጎነት እንድትገልጥ
እኔ በጌታ በኢየሱስ ስም ጸልያለሁ። ከዚህ ሰዓት ጀምሮ በሄዱበት ስፍራ ሁሉ ጭንገፋ አይሆንም። በሄዱበት ስፍራ ሁሉ በራቸውን የሚዘጋ እጅ ተሰብሯል። በሄዱበት ስፍራ ሁሉ በረገጡበት ከተማ፣ በሚወጡበት በሚገቡበት ስፍራ ሁሉ የእግዚአብሔር ሞገስ በላያቸው ላይ ይረፍ። መውጣትንና መግባትን እግዚአብሔር አደረገላቸው። እግዚአብሔር ቅድሚያ ሰጣቸው። እግዚአብሔር የሚያሳርፈውን ክንድ በላያችሁ ላይ ገለጠ። መልካም 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 ሆነላችሁ። የእግዚአብሔር መልካምነት በላያችሁ ላይ ተገለጠ። ሰማይ ስለናንተ ዝቅ አለ። ሰማይ ስለናንተ ተገለጠ። መልካም የሆነው የሰማይ እጅ በላያችሁ ላይ ተገለጠ። እግዚአብሔር ቀደመ። ሰማይ በእናንተ ላይ ዘንበል አለ። በስራችሁ ላይ ዘንበል አለ። በኑሯችሁ ላይ ዘንበል አለ። እግዚአብሔር መከራሽን አስረስቷል። መከራህን አስረስቷል። እግዚአብሔር ቀደመ። ሰማያዊ በሆነ ባለጠግነት እግዚአብሔር ባዘጋጀልህ በረከት በጌታ በኢየሱስ ስም መታሰብ ሆኖልሃል። መውጣት ሆኖልሃል። መከናወን ሆኖልሃል። ቅዱስ እግዚአብሔር ሆይ በጌታ በኢየሱስ ስም በምንጸልይበት በዚህ ስፍራ በኃይል ስለተገለጥክ፣ ሙላትህ ስለተገለጠ፣ መገኘትህ በዚህ ስላለ፣ እህቶቼን ስለምትረዳ፣ ወንድሞቼን ስለምትረዳ፣ በሩቅ ያሉ በቅርብ ያሉ ስለሚነኩ ባሉበት ስፍራ እንደሚጠበቁ አውቄ እግዚአብሔር ሆይ በፊትህ በኃይል ጸልያለሁ። ከኔ ጋር በዚህ ስፍራ በጸሎት ለተንበረከኩ አብሮኝ ለሚጸልዩ ባሉበት ስፍራ ሁሉ እንድታገኛቸው እንድትነካቸው እኔ ጸልያለሁ። ማንነትህ ይገለጥ። በሕይወታችን ላይ ክብር ይገለጥ። የሚረዳው ያንተ ጸጋ በሙላት ይምጣ። እግዚአብሔር ሆይ የማዳንን ጉልበት አሳየን። የክብርን ጉልበት አሳየን። በጌታ በኢየሱስ ቤታቸው ይነካ፣ ሕይወታቸው ይነካ፣ ስራቸው ይነካ። ባሉበት ስፍራ ደርቀው አይቅሩ። የሚያለመልም ጸጋ በላያቸው ላይ ይምጣ። የሚያለመልም የእግዚአብሔር ጸጋ በላያቸው ላይ ይለቀቅ። ቤታቸው ይነካ፣ ስራቸው ይነካ፣ ሕይወታቸው ትዳራቸው ይነካ። በእግዚአብሔር ጸጋ መለምለም ይሁንላቸው። በእግዚአብሔር የመንፈስ ጉልበት መውጣት ይሁንላቸው። ቅዱስ 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 ያለና የነበርክ ለዘላለምም የምትኖር እግዚአብሔር በዚህ ስፍራ ነገሮችን ልትለውጥ ስላለህ አከብርሃለሁ። መልስን የምትሰጥ አምላክ እናመሰግናለን። ሃሌሉያ ሃሌሉያ። ስለሰማን እናመሰግናለን። በዚህ ስፍራ በኢየሱስ ስም በምስጋና ደግሞ ወደ አንተ እመጣለሁ። ጸሎቴን ስለሰማህ አመሰግናለሁ። የልመናዬን ጩኸት ስለሰማህ አመሰግናለሁ። የጠየቅኩትን ጥያቄ ስላልከለከልከኝ አመሰግናለሁ። የጸለይኩበት ርዕስ ደግሞ ተመልሶ ስለማገኘው አመሰግናለሁ። ቤቴን ስለነካው አመሰግናለሁ። ኑሮዬን ስለነካው አመሰግናለሁ። ማንም ሊደርስ በማይችልበት ስፍራ ላይ ደርሰህ ሕይወቴን የቀየርክ አምላክ አመሰግናለሁ። ክብር ምስጋና ላንተ ይሁን። ዕውቅና ሰጥሃለሁ። እግዚአብሔር ሆይ ስምህን ከዘላለም እስከ ዘላለም ከትውልዴ ጀምሮ እስከሚመጣው አዲሱ ትውልድ ጭምር ያመሰግናል። አዲሱንም ትውልድ ጭምር በዘሬ በኢየሱስ ስም እግዚአብሔር አባት ሆይ ተከብረህ ትኖራለህ። እጆች ይረዱኝ ዘንድ አቅም እንድትሆነኝ ብቃት እንድትሆነኝ ደጋግሜ እጠራሃለሁ። አንተ ስትረዳኝ ብቃትን አገኛለሁ። አንተ ስትረዳኝ ቀዳሚ እሆናለሁ። አንተ ስትረዳኝ ካዘገምኩበት እፈጥናለሁ። አንተ ስትረዳኝ በአራቱም አቅጣጫ ፍሬ ማፍራት ይሆንልኛል። በትዳሬ፣ በጤናዬ፣ በስራዬ፣ በኢየሱስ ስም በልጆቼ ሕይወት ላይ ፍሬያማ መሆን ይሆንልኛል። በቢዝነሴ፣ በፕሮጀክቶቼ፣ በማስበው ነገር ሁሉ ክንውን ይሆንልኛል። መባረክን ባርከኝ። እግዚአብሔር ሆይ ያንተ በረከት በውስጧ ሞት የለባትም። ያንተ በረከት በውስጧ ሐዘን የለባትም። ያንተ በረከት በውስጧ ሳይድ ኢፌክት የለም። ኔክስት ሞት ይሁን ምን አስቦ ይሁን እያንዳንዱ ሰው ሊያደርግ ያለውን ነገር ሲያደርግ በውስጡ መርዝን ቀብቶ ነው የሚሰጣችሁ።
ቢኮዝ ሳይድ ኢፌክት አለው። የሆነን ነገር አስቦ ነው የሚያደርገው፣ ወይም የሆነን ነገር አቅዶ ነው። የሆነ ወጥመድ ውስጥ የሆነ ሰርክል ውስጥ እስክትገባላት ነው ነገሮችን ሊያደርግላችሁ የሚችለው። ሜቢ ሰው ሲያስብ ከብዙ በጥቂቱ ነው እግዚአብሔራዊ ልብን ይዞ የሚመጣው ወደ ህይወታችሁ። እኔ ግን እነግራችኋለሁ እግዚአብሔር የሚሰጣችሁ በረከት ግን ፈጽሞ የማይጎልበት፣ ምንም እንከን የሌለበት፣ ምንም በውስጡ ኔጌቲቭ ነገር የሌለበት፣ ሙሉ በሙሉ እግዚአብሔር ሊያሳርፍ የሚችለውን በረከት ነው ሊሰጥ የሚችለው። ይህንን በረከት በላይ ላይ እጠራለሁ። ይህንን እግዚአብሔርን ክንውን ሰው ሊሰጥ የማይችለውን በረከት፣ ሰው ሊያደርግልህ የማይችለውን የሰማይን ክንውን እግዚአብሔር በህይወትህ ላይ እንዲያደርገን ዛሬ ጸልያለሁ። በህይወትሽ ላይ እንዲያደርገን ዛሬ ጸልያለሁ። በጌታ በኢየሱስ ስም ብዬ ጸለይኩኝ። ከዚህ ሰዓት ጀምሮ አብረውኝ ለሚጸልዩ፣ በእግዚአብሔር ፊት ለሚተጉ በኢየሱስ ስምና ስልጣን መከናወንንና መባረክን በኢየሱስ ስም ተናገርኩኝ። የእግዚአብሔርን እጅ ኃይል፣ ክንውን በኢየሱስ ስም ጠርቻለሁ። የእግዚአብሔርን በረከት በሕይወታችሁ ላይ ጠራለሁ። ተናገሩ። እግዚአብሔር የሚባርክ አምላክ ነው። አብርሃምን እግዚአብሔር እንደዚህ አለው። ኦሪት ዘፍጥረት ምዕራፍ 22 የእግዚአብሔር ቃል ሲናገር በእውነት በረከትን እባርክሃለሁ፣ በእውነት በረከትን እባርክሃለሁ፣ ዘርህንም እንደ ሰማይ ከዋክብትና በባህር ዳር እንዳለ አሸዋ አበዛዋለሁ፣ ዘርህም የጠላቶችን ደጅ ይወርሳል። ሃሌሉያ! የእናንተ በረከት የማይቋረጥ ይሆናል። የእናንተ በረከት የማይጎል ይሆናል። የእናንተ በረከት ጠላቶቻችሁን ከዙሪያችሁ ላይ ማስወጣት ይጀምራል። ቴሪቶሪያችሁንም ማግዘፍ የሚችል የእናንተን ግዛት ማስፋት የሚችል የእግዚአብሔር በረከት ብቻ ነው። አያችሁ፣ እግዚአብሔር ሲመጣ ድንበር የለሽ ይሆናል በረከታችሁ። እግዚአብሔር ሕይወታችሁ ላይ ሲገለጥ፣ ቤታችሁ ላይ ሲገለጥ፣ ስራችሁ ላይ ሲገለጥ፣ ሜሬጃችሁ ላይ ሲገለጥ፣ ክንውናችሁ ዳርቻ፣ ይሄ ድንበር የሌለው የእግዚአብሔር በረከት ወደ ሕይወታችሁ መምጣት ይጀምራል። ዛሬ በጌታ በኢየሱስ ስምና ስልጣን ከየትኛውም አይነት ሊሚቴሽን፣ ከየትኛውም አይነት ገደብ፣ ከየትኛውም አይነት ከማትፈልጉት ሕይወት ወጥታችሁ በኢየሱስ ስም እንደ ምድር አሸዋ እንደ ሰማይ ከዋክብት የምትበዙበትን የሰማይን በረከት በቤታችሁ ላይ ጠራለሁ፣ በኑሯችሁ ላይ ጠራለሁ፣ በስራችሁ ላይ ጠራለሁ፣ በእናንተ የሕይወት ስርዓት ላይ እጠራለሁ። እግዚአብሔር ቅዱሱ አምላካችን በስራ ላይ ነውና ስራውን ደግሞ ጥንቅቅ አድርጎ በእናንተ ሕይወት ላይ ይሰራል። ጌታ አባት ሆይ በጌታ በኢየሱስ ስም አምላኬ የሚናፍቁትን በረከት ወደ ሕይወታቸው እንድታመጣ፣ ወደ ስራቸው እንድታመጣ፣ ወደ ኑሯቸው እንድታመጣ፣ ወደ አገልግሎታቸው እንድታመጣ፣ ወደ ቤታቸው እንድታመጣ እኔ ዛሬ እጸልያለሁ። እግዚአብሔር ሆይ ከሚጠባበቁት ነገር ጋር ይገናኙ ዘንድ፣ በኢየሱስ ስም ይጨባበጡ ዘንድ እኔ ዛሬ እጸልያለሁ። መልካም እጅ በኢየሱስ ስም በእኛ ላይ ይገለጥ። ሕይወታችን በሙላት ይለወጥ። ስራችን በሙላት ይለወጥ። የእኛን ነገር እግዚአብሔር ሆይ እንድትነካው ከዚህ ሰዓት ጀምሮ በኃይል ጸልያለሁ። እግዚአብሔር ሆይ ገደብ የሌለው ድንበር የማይዘው ሰዎች ሊገድቡትና ሊያስቆሙት የማይችሉት የሰማይ በረከት በኢየሱስ ስም ካንተ ዘንድ ከአርያም ዘንድ ከእግዚአብሔር ከዙፋኑ እንዲለቀቅ እኔ ዛሬ ጸልያለሁ። ኃይል ይለቀቅ። ያንተ ኃይል ይለቀቅ። የማዳን ጉልበት ይለቀቅ። የእጆች ስራ በእኛ ላይ ይታዩ፣ ይገለጡ። እግዚአብሔር ሆይ እጅ ክንድ በኢየሱስ ስም ታጽናን። በበረከት አስበን። ኃይል በእኛ ላይ ይለቀቅ። መንፈስ በእኛ ላይ ይለቀቅ። ብርታት በእኛ ላይ ይገለጥ። የበረከት አቅም በእኛ ላይ ይገለጥ። መባረካችን ለኛ ጥቅም ሳይሆን ያንተ በረከት ያንተን ማንነት በእኛ ላይ ይገልጥ ዘንድ ባርከን። ስምህ በእኛ ላይ ይታወቅ ዘንድ ባርከን። ያንተ ማንነት የሰማይ ጠረን እግዚአብሔር እንደረዳን ይታወቅልን ዘንድ፣ እግዚአብሔር እንደለወጠን እንዘምርልህ ዘንድ
በአሕዛብ ፊት ምስክር ሆነን እንቆምልህ ዘንድ እግዚአብሔር ሆይ በሙላት ባርከን። ከአሕዛብ አናንስም። በኢየሱስ ስም ምድር ላይ ከሚኖሩ ዛሬ ታይተው ነገ ከሚጠፉ ከነሱ በኢየሱስ ስም የሚያንስን ሕይወት አንኖርም። ለምን? እግዚአብሔር በሰጠን ሕይወት እግዚአብሔር ከፍ ባለ የበረከት ኃይል እንድትባርከንና በረከት ደግሞ በአደባባይ እንዲወጣ ስምህ እንዲታወቅ ያንተ ሕይወት በእኛ ላይ በሙላት እንዲገለጥ ዛሬ በፊት እንበረከካለን፣ በአንተ ፊት እንጸልያለን። ሃሌሉያ። ጌታ አባት ሆይ ባርከን። መባረክን ኃይል ይገለጥ፣ ማዳን በእኛ ላይ ይገለጥ፣ የበረከት እጆች በእኛ ላይ ይገለጡ፣ ክንድ በእኛ ላይ ይገለጥ፣ እጆች በእኛ ላይ ይገለጡ። እግዚአብሔር ሆይ በጌታ በኢየሱስ ስም እንጸልያለን። ለአልቬርሜንቶ ክብር ላንተ ለኢየሱስ ክብር ላንተ ይገባሃል። ጌታ ሆይ ላንተ ክብር ይገባሃል። ኢየሱስ ላንተ ክብር ይገባሃል። ኢየሱስ ሃሌሉያ። በሰዎችም በእግዚአብሔርም ፊት ሙሉ አድርጎ የሚያቆም የእግዚአብሔር በረከት በጌታ በኢየሱስ ስም በሙላት ይለቀቅ። እዚህ ሰዓት ጀምሮ በጌታ በኢየሱስ ስም በእናንተ ሕይወት ላይ ይህንን በረከት ጠርቻለሁ። በዚህ በረከት መከናወን ሆነላችሁ። በጌታ በኢየሱስ ስም በስራችሁ ላይ መከናወን ሆነላችሁ። በኑሯችሁ ላይ፣ በትዳራችሁ ላይ በጌታ በኢየሱስ ስም በምትሰሩት ስራ ላይ የእግዚአብሔር በረከት፣ ከጠላት እጅ የሚናጠቅ የእግዚአብሔር በረከት፣ ከክፉዎች የሚያስጥል የእግዚአብሔር በረከት በእናንተ ሕይወት ላይ ዛሬ ተገለጠ። በእናንተ ሕይወት ላይ ዛሬ ተገለጠ። በኢየሱስ ስም ከወርዋሪዎች ክፉን ነገር ከሚያንቀሳቅሱባችሁ የእግዚአብሔር በረከት የመጋረድ አቅም አለው። በግራ በቀኝ ሲወድቁ ታያለ እንጂ ወደ አንተ አይጠጉም። ይሄ የእግዚአብሔር በረከት ነው። እግዚአብሔር ሲባርክ እግዚአብሔር ፕሮቴክሽኑን ያበዛልሃል። እግዚአብሔር ሲባርክ ከክፉዎች እንድትጠበቅ ያደርጋል። ከእግዚአብሔር ኃይል የተነሳ መከናወን በምድሪቷ ሁሉ ላይ መውጣት ይጀምራል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሞላባችኋል። ይሙላባችሁ ይላል የእግዚአብሔር ቃል። አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ይሙላባችሁ ይላል እግዚአብሔር ቃል። ዛሬ በእግዚአብሔር በረከት የምትሞሉ እንጂ በኢየሱስ ስም በጭንቀት አትሞሉም፣ በውጥረት አትሞሉም፣ በችግር አትሞሉም፣ በሐዘን አትሞሉም። ለምን? የእግዚአብሔር በረከት በኢየሱስ ስም በሕይወታችሁ ሲሞላባችሁ አያለሁ። እግዚአብሔር በበረከቱ ሙሉ ሲያደርጋችሁ አያለሁ። ይሄ በረከት በሰዎች ሙሉ ሰው ሆናችሁ እንድትቆሙ ያደርጋችኋል። ጤናችሁ ሙሉ ሆኖ እንዲሆን ማድረግ የሚችል ጤናችሁ ሙሉ እንዲሆን፣ ስራችሁ ሙሉ እንዲሆን፣ ቢዝነሳችሁ ሙሉ እንዲሆን፣ ህይወታችሁ ሙሉ እንዲሆን፣ ጎዶሎ የሆነውን ህይወታችሁን፣ የማትፈልጉትን ህይወታችሁን፣ እግዚአብሔር ፊት መቆም የማትችሉበትን ያንን በሰው ፊት ድፍረት ያሳጣችሁን፣ ሞገስ አልባ ያደረጋችሁ እግዚአብሔር ምስክሬ ነው፣ የበረከት እጥረት ነው። የእግዚአብሔር በረከት ግን ባለጠጋ ታደርጋለች። የእግዚአብሔር በረከት በላያችሁ ላይ ዛሬ መጣ። የእግዚአብሔር የክንውን በረከት፣ የእግዚአብሔር ምንጮችን የምትከፍት በረከት፣ የእግዚአብሔር በረከት በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። በኢየሱስ ስም በላያችሁ ላይ ተለቀቀ። አምላኬ እንደ ባለጠግነቱ መጠን በበረከት በክርስቶስ በረከት እኮ ነው፣ በሰማያዊው በረከት እኮ ነው ዛሬ ሊያሳርፋችሁ ወደ እናንተ መጣ። ሕይወታችሁን ሊቀይር ወደ እናንተ መጣ። አምላኬ ሆይ በጌታ በኢየሱስ ስም በዚህ ስፍራ ላይ እንጸልያለን። ማዳንን አሳየን፣ ክብርህን ግለጥልን። እግዚአብሔር ሆይ እጆች በእኛ ላይ ይዘርጉ፣ ታላቅ ክንውን በእኛ ላይ ይሁን። ያንተ ኃይል፣ ያንተ ታላቅነት፣ የባለጠግነትህ ጥግ በእኛ ላይ ይገለጥ ዘንድ እንጸልያለን፣ እንጠራለን። ንካን፣ ለውጠን።
እንደሌላ ሰው አድርገህ ቀይረን። አባት ሆይ ለኛ የወጣውን ያንን አሮጌውን ስም ያንን አሮጌውን ማንነት በኃይል ለውጥልን፣ በኃይል ቀይርልን። ሕይወቴን ንካው፣ ታሪኬን ቀይረው በሉት። እግዚአብሔር መንካትም መለወጥም ታሪክን መስራት እንድትችሉ ማድረግ የሚችል መባረክ የሚችል አምላክ ነው። ያቤጽ ምን አለ? አቤቱ መባረክን ባርከኝ፣ ሀገሬንም ምድሬንም አስፋ እንዳለ እግዚአብሔር ድንበራችሁን የሚያሰፋ በረከት፣ ሀገራችሁንን የሚያሰፋ በረከት ካላችሁበት ስፍራ እንድትንቀሳቀሱ ማድረግን የሚችል በረከት ወደ እናንተ ሲያመጣ ከዚህ ሰዓት ጀምሮ ሲከናወንላችሁ ማየት ትጀምራላችሁ። ለምን ከተባለ እግዚአብሔር የሚባርክ የሚነካ የሚለውጥ አምላክ ስለሆነ እግዚአብሔር አባት ሆይ በጌታ በኢየሱስ ስም እጃቸው በእግዚአብሔር በረከት ይሞላ፣ ኪሳቸው በእግዚአብሔር በረከት ይሞላ፣ አካውንታቸው በእግዚአብሔር በረከት ይሞላ፣ ቤታቸው በእግዚአብሔር በረከት ይሞላ፣ ትዳራቸው በእግዚአብሔር በረከት ይሞላ፣ ጤናቸው በእግዚአብሔር በረከት ይሞላ፣ ስራቸው በእግዚአብሔር በረከት ይሞላ። በኢየሱስ ስም ኑሯቸው በእግዚአብሔር በረከት ይሞላ። ይሄ በረከት ወደ ቤታቸው እንደ ወንዝ ይፍሰስ። በኢየሱስ ስም የማያቋርጥ ፍሰት ወደ ሕይወታቸው እንዲመጣ ነው ጸልያለሁ። የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነን ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው፣ የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ። እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር። የሕይወት ለውጥ ይሁንላቸው፣ የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፍን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። የበረከት ፍሰት፣ የሰማይ በረከት፣ የሰማይ ክንውን፣ የሰማይ ባለጠግነት በኢየሱስ ስም ወደ ቤታቸው በኃይል ይለቀቅ። ሲጠብቁት የነበረው የሰው በረከት ነው። እነሱ ሲጠብቁት ሲናፍቁት ከሆነ ሰው የሆነን ነገር እየጠበቁ ነው። ነገር ግን አንተ ለሚጠብቁት ሰዎች እግዚአብሔር ሆይ አቅጣጫቸውን ቀይረ በራስ በረከት፣ በራስ ክንውን፣ በራስ ጉብኝት እንድታስደንቃቸው እኔ ዛሬ ጸልያለሁ። ማዳን ያገኛቸው፣ በበረከት ንካቸው፣ የሕይወት ለውጥ ይሁንላቸው፣ መከናወን ይሁንላቸው። በጌታ በኢየሱስ ስም ብዬ ባረኳቸው። በጌታ በኢየሱስ ስም መባረክን ባረኳቸው። እጅ በላያቸው ላይ ይዘርጋ። ቤታቸው በኃይል ይነካ። ስራቸው በኃይል ይነካ። እግዚአብሔር ሆይ በነገር ሁሉ እግዚአብሔር ሆይ እንድትነካቸው፣ እንድትዳስሳቸው፣ እንድትለውጣቸው በጌታ በኢየሱስ ስም ጸልያለሁ። መንገዳቸው ይቀየር፣ ስራቸው ይቀየር፣ ታሪካቸው ይቀየር፣ ሕይወታቸው ይቀየር፣ ማንነታቸው ይቀየር፣ የሕይወት ለውጥ
ይሁንላቸው። የታሪክ ለውጥ ይሁንላቸው በጌታ በኢየሱስ ስም። ከዚህ በኋላ ተሸነፈን የሚል ወሬ አንሰማም። ተሸንፈናል፣ ወድቀናል፣ ፌል አድርገናል የሚባልን ወሬ ከዚህ በኋላ በኢየሱስ ስም አንሰማም። ለምን? እግዚአብሔር መባረክን ባረከኝ፣ ታሪኬን ቀየረው፣ ቤቴን ለወጠው የሚልን ወሬ ብቻ ማውራት ይሆንላችኋል። መልካም ሆኖላችኋል። በነገር ሁሉ መከናወን ሆኖላችኋል። እግዚአብሔር እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ሁሉ ሞላባችሁ። ይሄ ጸጋ በላያችሁ ላይ ፈሷል። እግዚአብሔር ባርኳችኋል። በእውነት ማረፍ ሆኖላችኋል። በእውነት ከዚህ ሰዓት ጀምሮ ከእግዚአብሔር በረከት የተነሳ መረጋጋት፣ መጽናናት፣ እረፍ ማለት ሆኖላችኋል። ይሄ ጸጋ በላያችሁ ላይ ፈሷል። እግዚአብሔር ባርኳችኋል። በእውነት ማረፍ ሆኖላችኋል። በእውነት ከዚህ ሰዓት ጀምሮ ከእግዚአብሔር በረከት የተነሳ መረጋጋት፣ መጽናናት፣ እረፍ ማለት ሆኖላችኋል። ጌታ ልዑል እግዚአብሔር ሆይ ስምንን ለዘላለም እንቀድሰዋለን፣ እናመሰግናለን። ክብር ላንተ ይሁን። እናመሰግናለን፣ እናከብርሃለን። ስለሰማን ክብር ምስጋና ላንተ ይሁን። አብራችሁኝ ይህንን ጸሎት ስትጸልዩ የነበራችሁ የተወደዳችሁ ቅዱሳን እግዚአብሔር አምላክ ዘላለማችሁን ይባርክ። ጸጋና ሰላም ከናንተ ጋር ይሁን። ሻሎም